በዓለም የጦርነት ታሪክ ውስጥ ስማቸው ሲነሳ የሚንቀጠቀጡ ምድርን የሚያርዱና የሰውን ልጅ የመኖር ተስፋ በአንድ ቅጽበት አመድ የሚያደርጉ ኃይሎች አሉ። ከነዚህ ሁሉ በላይ ግን በአንድ ጠብታ መሬት ላይ ተቀምጣ ዓለምን በቴክኖሎጂዋ የምታሽከረክረው ጠላቶቿን በቁም ቅዠት ውስጥ የምታስረው አንዲት ሀገር አለች፣ እስራኤል። ይህች ሀገር ለዓለም የምታሳየው ገጽታ የሰላምና የልማት ሊሆን ይችላል። ከግርማ ሞገሷ በስተጀርባ ግን ሰማይን የሚቀዱ ምድርን የሚሰነጥቁና የሰው ልጅ አእምሮ ሊገምታቸው የማይችላቸው የጥፋት መሳሪያዎች ተደብቀዋል። የእስራኤል ወታደራዊ ጉልበት ከቁጥር ወይም ከሰው ኃይል በላይ ነው። እሱ ረቂቅ ነው። እሱ የማይታይ ነው። እሱ ደግሞ ገዳይ ነው። ዛሬ የምንመረምራቸው ሶስት አስፈሪ ኃይሎች እስራኤልን በዓለም ላይ ማንም ሊነካት የማይደፈር የብረት ምሽግ አድርገዋታል። እነዚህ መሳሪያዎች የመከላከያ ብቻ አይደሉም። እነዚህ መሳሪያዎች የፍርድ ቀን መቅሰፍቶች ናቸው። ወደ መጀመሪያው አስፈሪ ኃይል ስንገባ ስሙ ራሱ ማራኪ ነገር ግን ደም አፍሳሽ የሆነው ደሊላን እናገኛለን። ደሊላ በመጽሐፍ ቅዱስ ታሪክ ውስጥ ሳምሶንን በውበቷ አታላ ለጠላቶቹ አሳልፋ የሰጠችው ሴት ነች። የእስራኤል መሐንዲሶች ይህንን ስም ለሚሳኤላቸው ሲሰጡት በምክንያት ነው። ደሊላ ተራ ሚሳኤል አይደለም። እሱ ተንኮለኛና ገዳይ ነው። በዓለም ላይ ያሉ አብዛኞቹ ሚሳኤሎች ሲተኮሱ በቀጥታ ወደ ኢላማቸው ይጓዛሉ። ደሊላ ግን እንዲህ አይደለም። እሱ ልክ እንደ ንስር አየር ላይ ለረዥም ጊዜ መንሳፈፍና የማንዣበብ ልዩ አቅም አለው። አንዴ ከተተኮሰ በኋላ ለሰዓታት ያህል የጠላትን ሰማይ እያካለለ እየሰለለና እየመረመረ ይቆያል። የሚሳኤል የራሱ አእምሮ አለው። የጠላትን እንቅስቃሴ በትዕግስት ይጠብቃል። ደሊላ አየር ላይ ሆኖ ጠላቶችን በቪዲዮ ካሜራ ይመለከታል። በውስጡ ያለው የላቀ ቴክኖሎጂ የጠላትን የመከላከያ ስርዓቶች አልፎ የመግባትና በጣም ጥቃቅን የሆኑ ኢላማዎችን የመለየት ብቃት አለው። አንድ የጠላት ጦር አዛዥ በምሽግ ውስጥ ሆኖ ሰላም ነኝ ብሎ ሲያስብ ደሊላ ከጭንቅላቱ በላይ በሺዎች የሚቆጠሩ ጫማዎች ላይ ሆና እያየችው እንደሆነ አያውቅም። የሚሳኤል ኢላማው ላይ ከመፈንዳቱ በፊት ሊያድን ይችላል። ይኸውም የጠላት ኢላማ ተንቀሳቃሽ ከሆነ ወይም ሁኔታዎች ከተቀየሩ ደሊላ ጥቃቱን አቋርጦ ሌላ የተሻለ ኢላማ እስኪገኝ ድረስ በአየር ላይ መዞሩን ይቀጥላል። ይህ ነው አስፈሪነቱ። ጠላት መቼ እንደሚመታው አያውቅም። ደሊላ በራዳር አትታይም፣ ድምፅ የላትም። ነገር ግን አንዴ ኢላማዋን ካረጋገጠች በኋላ ልክ እንደ መብረቅ ተወርውራ ምሽጉን፣ ቤተ ሙከራውን ወይም የጦር አዛዡን ወደ አመድነት ትቀይራለች። ይህ መሳሪያ እስራኤልን በዓለም ላይ ካሉ ሀያላን ሀገራት ሁሉ የላቀች የሚያደርጋት የጦርነት ሕግ በመቀየሯ ነው። ጦርነት አሁን ጉልበት ሳይሆን ትዕግስትና ብልሃት ሆኗል። ደሊላ ደግሞ የዚህ ብልሃት ቁንጮ ነች። ነገር ግን ከደሊላ ይበልጥ በሰው ልጅ ልብ ውስጥ ፍርሃትን የሚዘራ ሌላ ኃይል አለ። እሱም ሃሮፕ ይባላል። ሃሮፕን ብዙዎች ነፍሰ ገዳይ ንብ ወይም ራሱን አጥፊ ድሮን ይሉታል። ይህ መሳሪያ በድሮንና በሚሳኤል መካከል ያለ ድብልቅ ቴክኖሎጂ ነው። ሃሮፕ ሰው አልባ አውሮፕላን ቢሆንም ስራው ግን ሰልሎ መመለስ አይደለም። ስራው ገድሎ መሞት ነው። ሃሮፕ እጅግ አስፈሪ የሆነ የስለላና የማጥቃት አቅም አለው። የድሮን ለ9 ሰዓታት ያህል አየር ላይ መቆየት ይችላል። በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ የጠላትን ግዛት ሰርጎ ይገባል። የሃሮፕ ልዩ ችሎታው ራዳር አዳይ መሆኑ ነው። የጠላት ሀገር ሚሳኤሎችን ለመከላከል ራዳሮቿን ስታበራ ሃሮፕ ያንን የራዳር ምልክት ልክ እንደ ሽታ ይከተለዋል። አንዴ የራዳር ምልክቱን ካገኘ በኋላ ሃሮፕ ራሱን ወደ ሚሳኤልነት ይቀይራል። ሞተሩን በከፍተኛ ፍጥነት በማስነሳት ሰማይን እየቀደደ ወደ ራዳር ጣቢያው ይወረወራል። የጠላት ወታደሮች አደጋው እየመጣ መሆኑን የሚያውቁት ጥቂት ሰከንዶች ሲቀሩት ብቻ ነው። ሃሮፕ በራዳር ጣቢያው ወይም በሚሳኤል ማስወንጨፊያው ላይ ሲጋጭ የሚያደርሰው ፍንዳታ አካባቢውን ወደ ገሃነብ ይቀይረዋል። ይህ መሳሪያ እስራኤልን በዓለም ፊት አስፈሪ ያደረጋት ለምንድን ነው? ምክንያቱም ሃሮፕ መኖሩን ማንም አያውቅም። በጣም ትንሽ በመሆኑና በዝምታ ስለሚበር የጠላት የአየር መከላከያ ስርዓቶች ሊያዩት አይችሉም። ሃሮፕ አንድ ሰማይ ላይ ከተለቀቀ ጠላት ራዳሩን ለማብራት ይፈራል። ራዳር ማብራት ማለት ለሃሮፕ እዚህ ነኝና መተግደለኝ ብሎ ጥሪ እንደማቅረብ ነው። እስራኤል ይህንን ቴክኖሎጂ በመጠቀም የጠላቶቿን ዓይንና ጆሮ ማጥፋት ትችላለች። ዓይንና ጆሮ የሌለው ጦር ደግሞ ለሞት የተጋለጠ ነው። እስራኤል በዓለም ላይ ያላት የበላይነት የመነጨው ከነዚህ አስደናቂ ፈጠራዎቿ ነው። ሌሎች ሀገራት በብዛትና በሰው ኃይል ሲመኩ፣ እስራኤል ግን በጥራትና በአእምሮ የበላይነት ትመካለች። የእስራኤል እያንዳንዱ መሳሪያ ፈጣሪ ነው። እያንዳንዱ መሳሪያ ደግሞ አጥፊ ነው። እነዚህ ቴክኖሎጂዎች የሚሰሩት በሚስጥራዊ ቤተ ሙከራዎች ውስጥ በዓለም ላይ ካሉ እጅግ ብልህ ሳይንቲስቶች እጅ ነው። እስራኤል ማለት ለዓለም የቴክኖሎጂ ምንጭ ነች፣ ለጠላቶቿ ግን የማይታለፍ የሞት አጥር። ሆኖም ግን ከነዚህ ሁሉ የላቀ ዓለምን ሁሉ በአንድነት ሊያጠፋ የሚችል ስሙ ሲነሳ የታሪክ ምሁራንና የጦር ጀነራሎች ትንፋሻቸውን የሚውጡት አንድ ሚስጥራዊ ኃይል አለ። እሱም የሳምሶን አማራጭ ይባላል። ይህ የአንድ መሳሪያ ስም አይደለም። ይህ የመጨረሻው የጥፋት ስልት ነው። የስያሜ የተወሰደው
የተወሰደው ከመጽሐፍ ቅዱሱ ሳምሶን ነው። ሳምሶን ኃይሉ ተሟጦ አይኖቹ ጠፍተውና በጠላቶቹ ተከቦ በነበረበት ጊዜ የመቅደሱን ምሰሶች አፍርሶ ከጠላቶቼ ጋር ልሙት በማለት ራሱንም ጠላቶችንም አብሮ ደምስሷል። እስራኤል ይህንን ስም ለስልታዊ ኒውክሌር ፖሊሷ ሰጥተዋለች። የሳምሶን አማራጭ ትርጉሙ ግልጽና አስፈሪ ነው። እስራኤል እንደ ሀገር የመጥፋት አደጋ ቢደቀንበት፣ ሰራዊቷ ቢሸነፍና ጠላቶቿ ግዛቷን ሊቆጣጠሩት ቢቃረቡ እስራኤል ያላትን የኒውክሌር መሳሪያ በሙሉ በመጠቀም መላውን መካከለኛው ምስራቅና የዓለምን ስልታዊ ቦታዎች አብራ ትደመስሳለች። ይህ እኔ ከሞትኩ ዓለም አብራ ትጥፋ የሚል የቁርጠኝነት ውሳኔ ነው። እስራኤል በመቶዎች የሚቆጠሩ የኒውክሌር አረሮች እንዳሏት በሰፊው ይታመናል። እነዚህ መሳሪያዎች በምድር ስር ባሉ ምሽጎች፣ በሰማይ ላይ በሚበሩ አውሮፕላኖችና በባህር ስር በተደበቁ ሰርጓጅ መርከቦች ውስጥ ይገኛሉ። ይህ አማራጭ እስራኤልን በዓለም ላይ ካሉ ሀገራት ሁሉ ይበልጥ እንድትፈራ ያደረጋት ትልቁ ምክንያት ነው። የዓለም ሀያላን ሀገራት አሜሪካ፣ ሩሲያና ቻይናን ጨምሮ እስራኤል አደገኛ ሁኔታ ውስጥ እንዳትወድቅ ከፍተኛ ጥንቃቄ ያደርጋሉ። ምክንያቱም የእስራኤል መጥፋት ማለት የዓለም ፍጻሜ መጀመሪያ ሊሆን እንደሚችል ያውቃሉ። የሳምሶን አማራጭ እስራኤልን የማትነካ ሀገር አድርጓታል። ጠላቶቿ እስራኤልን ለማጥፋት ቢያስቡ እንኳን ዋጋው የራሳቸውን መጥፋት መሆኑን ያውቃሉ። ይህ ስልት እስራኤልን በዓለም ፖለቲካ ውስጥ እጅግ ጠንካራና ተደራዳሪ ያደርጋታል። በእስራኤል ላይ ጥቃት መሰንዘር ማለት ከእሳተ ገሞራ ጋር መጫወት እንደማለት ነው። እስራኤል ይህንን ሁሉ ኃይል የገነባችበት በምክንያት ነው። ለዘመናት በጠላቶቿ ተከባ የኖረች ሀገር በመሆኗ ዳግመኛ አይከሰትም የሚለው መርህ በደሟ ውስጥ ይገኛል። የእስራኤል ጦር መሳሪያዎች የተሰሩት ለመግደል ብቻ አይደለም፣ የተሰሩት መኖርን ለማረጋገጥ ጭምር እንጂ። ነገር ግን ይህ መኖር የሚረጋገጠው ለጠላቶች እጅግ አስፈሪ የሆነ ጥፋትን በማዘጋጀት ነው። የእስራኤል ሰማይ በብረት ጉልላት የታጠረ ነው። ምድሯ በመርካባ ታንኮች የተጠበቀ ነው። ባህሯ በሰርጋጅ መርከቦች የተከበበ ነው። ከነዚህ ሁሉ በስተጀርባ ግን ደሊላ፣ ሀሮፕና የሳምሶን አማራጭ እንደ ጥላ ሆነው ይጠብቃሉ። ዓለም እስራኤልን ሲመለከት የሚያየው አንዲት ትንሽ ሀገር ነው። ነገር ግን በወታደራዊ መነጽር ሲታይ እስራኤል ግዙፍ አንበሳ ነች። ቴክኖሎጂዋ ከሰው ልጅ ዕውቀት በላይ ረቀቀ። ወታደራዊ ስልቷ ደግሞ ከምንም አይነት መከላከያ በላይ። ደሊላ አየር ላይ እያንዣበበች ትጠብቃለች። ሀሮፕ በዝምታ እየበረረ የራዳር ምልክት ይፈልጋል። የሳምሶን አማራጭ ደግሞ እንደ መጨረሻው የፍርድ ቀን ደወል በተጠንቀቅ ቆሟል። ይህ ነው የእስራኤል ጉልበት። ይህ ነው እስራኤልን በዓለም ዙፋን ላይ ያስቀመጣት ሚስጥር። የእስራኤል መሐንዲሶች በቤተ ሙከራቸው ውስጥ ሌሊትና ቀን ሲሰሩ ዓላማቸው አንድ ነው፣ ጠላቶቻቸውን እንቅልፍ መንሳት። አንድ የእስራኤል መሳሪያ ሲፈጠር የዓለም ወታደራዊ ሚዛን ይናወጣል። ደሊላን የመሰለ ሚሳኤል የሌላት ሀገር ሰማይዋን መጠበቅ አትችልም። ሀሮፕን የመሰለ ድሮን የሌለው ጦር ራዳሩን ማብራት አይችልም። የሳምሶን አማራጭ የሌለው መንግስት ደግሞ የህልውና ዋስትና የለውም። እስራኤል ግን እነዚህን ሁሉ ባንድ ላይ ይዛለች። የእስራኤል ወታደራዊ ግርማ ሞገስ በዓለም ዙሪያ ያስፈራል። ይች ሀገር ከጥንት ጀምሮ የነቢያትና የነገስታት ምድር ነች። ዛሬ ደግሞ የሳይንቲስቶችና የጀኔራሎች ምድር ሆናለች። የእስራኤል የጦር መሳሪያዎች ታሪክ የሚነግሩን አንድ ነገር አለ። እሱም እስራኤልን መጋፈጥ ማለት ከሞት ጋር ቃል ኪዳን መግባት ማለት መሆኑ ነው። ደሊላ በውበቷ ትገድላለች። ሀሮፕ በዝምታው ያጠፋል። የሳምሶን አማራጭ ደግሞ ዓለምን አመድ ያደርጋል። እስራኤል በዓለም ካሉ ሀገራት ሁሉ በላይ ሆና የምትታየው በእጇ ያዘችው መሳሪያ ስለታም ስለሆነ ብቻ አይደለም። ያንም መሳሪያ ለመጠቀም ያላት ቁርጠኝነት ወደር የሌለው ስለሆነም ጭምር ነው። በመካከለኛው ምስራቅ በረሃዎች ውስጥ የሚሰማው የእስራኤል የጦር አውሮፕላኖች ድምፅ ለወዳጆቿ የደህንነት መዝሙር ነው፣ ለጠላቶቿ ግን የሞት ደወል። የእስራኤል ቴክኖሎጂ በየቀኑ እየተለወጠና እየረቀቀ ይሄዳል። ዛሬ ደሊላና ሀሮፕ የምንላቸው መሳሪያዎች ነገ ይበልጥ አስፈሪ ወደሆኑ አዲስ ግኝቶች ሊቀየሩ ይችላሉ። እስራኤል ግን ሁልጊዜም ከጠላቶቿ 10 እርምጃ ቀድማ ትጓዛለች። ይህ የቀዳሚነት ሚስጥር ደግሞ በመረጃ በእውቀትና በማያወላውል ብሔራዊ ስሜት ላይ የተገነባ ነው። እስራኤል በዓለም የጦር መሳሪያ ገበያ ውስጥም ቢሆን ተወዳዳሪ የላትም። ብዙ ሀገራት የእስራኤልን ቴክኖሎጂ ለመግዛት ቢሊዮን ዶላሮችን ያወጣሉ። ነገር ግን እስራኤል እጅግ ሚስጥር የሆኑትንና የህሉና መሰረት የሆኑትን መሳሪያዎቿን ለራሷ ብቻ ታስቀምጣለች። ደሊላና ሀሮፕ ለሽያጭ ሊቀርቡ ይችላሉ። የሳምሶን አማራጭ ግን የእስራኤል ብቻ የሆነ የመጨረሻ ሚስጥር ነው። የሚስጥር ነው እስራኤልን በዓለም ላይ ልዩ የሚያደርጋት። የእስራኤል ወታደራዊ ኃይል ትርጉሙ አንድ ነው፣ አንሸነፍም የሚለው ቃል ተግባራዊ መገለጫ። ደሊላ፣ ሀሮፕና የሳምሶን አማራጭ ይህን ቃል እውን ለማድረግ የተፈጠሩ መቅሰፍቶች ናቸው። ዓለም እስራኤልን በአክብሮትና በፍርሃት ይመለከታታል። ምክንያቱም የእስራኤል እጅ ረዥም ነው፣ ጥፍሯ ደግሞ ስለታም ነው። ይህች ትንሽ ሀገር በዓለም ላይ ያላት ታላቅነት በያዘችው አስፈሪ መሳሪያና ባላት የማይበገር መንፈስ ላይ የተመሰረተ ነው። እስራኤል ማለት የጥበብ ምንጭ ብቻ ሳትሆን አስፈላጊ ሆኖ ሲገኝ የጥፋትን መጀመሪያ ልትሆን የምትችል አስፈሪ ኃይል ነች። ይህንን እውነት መረዳት ደግሞ በመካከለኛው ምስራቅ ያለውን የኃይል ሚዛን ለመረዳት ቁልፉ ነው። ደሊላ
አሁን እያንዣበበች ነው። ሃሮፕ አሁንም እያደነ ነው። የሳምሶን አማራጭ ደግሞ አሁንም በዝምታ ዓለምን እያስጠነቀቀ ነው። የእስራኤል ወታደራዊ ግርማ ሞገስ ግን በዚህ ብቻ የሚያበቃ አይደለም። ሰማዩን በሚቀዱ ሚሳኤሎችና በዝምታ በሚበሩ ድሮኖች መካከል አሁን ደግሞ ዓለምን በድንጋጤ እያስለቀሰ ያለ ሌላ አዲስ ኃይል ብቅ ብሏል። እሱም አይረን ቢም ወይም የብርሃን ሰይፍ ነው። ይህ መሳሪያ ከሳይንስ ልብ ወለድ ፊልሞች የወጣ ይመስላል። ነገር ግን የእስራኤል እውነተኛ ቁስ ነው። አይረን ቢም የሚሰራው በባሩድ ወይም በብረት ሳይሆን በከፍተኛ የሙቀት ጨረር ወይም በሌዘር ነው። ይህ መሳሪያ የሚተኩሰው ብርሃን በቅጽበት ጠላትን አመድ ያደርጋል። ድምፅ የለውም፣ ጭስ የለውም። እንዲሁም ማንም ሊያዩ የማይችል የብርሃን ፍጥነት ነው። ጠላት ሮኬት ሲተኩስ አይረን ቢም ያንን ሮኬት በአየር ላይ እያለ በሰከንድ አቅልጦ ያጠፈዋል። የቴክኖሎጂ እስራኤልን በዓለም ላይ የማይደፈር የብርሃን ጋሻ ያላት ብቸኛ ሀገር አድርጓታል። የጠላት ሚሳኤሎች ከእንግዲህ ዋጋ የላቸውም። ምክንያቱም እስራኤል ሰማይዋን በብርሃን ሰንሰለት አጥረዋለች። ይህች ትንሽ ሀገር በዓለም ካሉ ሀያላን ሀገራት ሁሉ በላይ ሆና የምትታየው በምድርና በሰማይ ባላት መሳሪያ ብቻ አይደለም። በእጅ በማይዳሰሰውና የማይታየው የሳይበር ጦርነት ሌላው የእስራኤል አስፈሪ መዳፍ ነው። እስራኤል የጠላቶቿን የኤሌክትሪክ ኃይል ማመንጫዎች፣ የባንክ ስርዓቶችና ወታደራዊ መገናኛ አውታሮች ከአንድ ክፍል ውስጥ ሆና ማሽመድመድ ትችላለች። ይህ የማይታይ ጦርነት ሀገርን ያለ አንድ ጥይት ማሸነፍ የሚያስችል ጉልበት ነው። የእስራኤል ሳይበሪስቶች የጠላትን ሚሳኤል ገና ሳይተኮስ በኮምፒውተር ቫይረስ እንዲፈነዳ ማድረግ ይችላሉ። ይህ ማለት እስራኤል የጠላቶቿን አእምሮና ነርቭ ስርዓት ተቆጣጥራለች ማለት ነው። ዓለምን በሚቆጣጠረው በኢንተርኔትና በቴክኖሎጂ ዘመን እስራኤል ቁልፉን በእጁ ያዘች ዘበኛ ነች። ማንም ሊሰርገው የማይችል የዲጂታል ምሽግና ማንም ሊመክተው የማይችል የሳይበር ሰይፍ አላት። በዓለም ዙሪያ ያሉ ጀነራሎች የእስራኤልን ስም ሲሰሙ የሚያከብሩትም ለዚህ ነው። እስራኤል ማለት ለዘመናዊ ዓለም ጦርነት ሳይንስ አስተማሪ ነች። ሌሎቹ ሀገራት የሚጠቀሙባቸው መሳሪያዎች የእስራኤል የድሮ ግኝቶች ናቸው። እስራኤል ግን ሁልጊዜም ለዓለም ያልገለጸቻቸው ሚስጥራዊ መሳሪያዎች በጓዳው አላት። የእስራኤል መሪዎች ጸጥታችን ከንግግራችን በላይ ያስፈራል የሚሉትም በምክንያት ነው። እያንዳንዱ የእስራኤል ዜጋ ወታደር ነው። እያንዳንዱ የእስራኤል ሳይንቲስት ደግሞ የሀገሩ ጠባቂ ነው። ይህ የአንድነትና የጥበብ ጥምረት እስራኤልን በዓለም ካርታ ላይ እንደ ትልቅ ኃይል ማዕከል አቋቁሟታል። የትኛውም ሀያል መንግስት ቢሆን የእስራኤልን ፍላጎትና ደህንነት ከግምት ውስጥ ሳያስገባ እርምጃ አይወስድም። ምክንያቱም እስራኤል ማለት የመካከለኛው ምስራቅ ንስር ብቻ ሳትሆን ዓለምን ሁሉ በአንድ ቅጽበት ወደ በረዶነት ወይም ወደ እሳትነት ለመለወጥ የምትችል ድብቅ ኃይል ነች። የእስራኤል ወታደራዊ የበላይነት የሚለካው በጠላቶቿ ቁጥር ሳይሆን በጠላቶቿ ልብ ውስጥ በዘራችው ፍርሃት ነው። ደሊላ፣ ሃሮፕ፣ አይረን ቢምና የሳምሶን አማራጭ ተዳምረው የሚሰጡት አንድ መልእክት አለ። እሱም እስራኤልን የነካ እሳት ውስጥ ገባ የሚል ነው። ይህች ሀገር በ10 ሺዎች የሚቆጠሩ ዓመታት ታሪክ ያላት ቢሆንም ዛሬ ግን የወደፊቱ ዓለም ምልክት ሆናለች። የእስራኤል የጦር መሳሪያዎች የሰው ልጅን የማጥፋት አቅም ቢኖራቸውም ዓላማቸው ግን እስራኤል ለዘላለም በክብርና በነጻነት እንድትኖር ማድረግ ነው። ይህን ዓላማ ለማሳካት ደግሞ እስራኤል ከሰማይ በታችና ከምድር በላይ ያለውን ማንኛውንም ኃይል ለመጠቀም ወደኋላ አትልም። ዓለም እስራኤልን በአድናቆትና በድንጋጤ መመልከቱን ቀጥሏል። እስራኤልም በቴክኖሎጂ ጥበቧና በማይበገር ወታደራዊ ጉልበቷ ዓለምን ማስገረሟንና ማስደንገጧን ትቀጥላለች። እሷ የማይታለፍ ምሽግ፣ የማይሰበር ሰይፍና የማይጠፋ የብርሃን ጋሻ ነች።